ማን ነው ሻንጣዬን እዚህ ጋር ያመጣው? እኔ ነኝ። እድል? አዎ እድል። ምን ነው? መቼም ትሞታለች፣ ከዚህ በኋላ በአካል አናገኛትም፣ ሬሳዋን ነው የምናገኘው ብለሽ አስበሽ ነበር አይደል? ግን አልተሳካልሽ። እንዴት እንደዚህ ያስባለሁ? እድል በመጥፋትሽ እኮ እኔም እህትሽም አባትሽም በጣም ተጨንቀን ነበር። ቤቱ እኮ በሀዘን ድባብ ተሞልቶ ነበር። እኔ ልጅ አዎ በእናትሽ በጣም አዝናችሁ ነበር አይደል? እንደዚህ አይነት ስሜት ይሰማሻል ብዬ አላሰብኩም ነበር። እንዴት ነው የማላስበው እድልዬ? ምንም ቢሆን እኮ አሳድጌሻለሁ። ሲርብሽ አብልቼ ሲጠማሽ አጠጥቼ እኮ አሳድጌሻለሁ። ባልልሽም እኮ ልጄ ነሽ። እናትነት መጀመሪያ አንቺ እናትነት ትርጉሙ ገብቶሻል? አንቺ እኮ እናት ለመባል መስፈርቶቹን እንኳን አታሟይ። እናት ማለት ትርጉሙ ልንገርሽ፣ ልጆቻቸው ሲራቡ አብረው ተርበው፣ ሲጣሙ ተጠምተው፣ ልጆቻቸው የሆነ ነገር እንኳን ሲያስፈልጋቸው እናት ማለት እንደዛ ነው። አንቺ ግን የእናትነት ትርጉሙ እንኳን አልገባሽም። እንኳን ላልወለድሻት ለወለድሻት ልጅሽ እንኳን እናት መሆን አትችይ። ከሰው በላይ ብርን ያመለክሽ ነሽ። ደሞ አፍሽን ሞልተሽ እናትነት ስትይ ትንሽ እንኳን አታፍሪ? ቆይ ምን እያልሽ ነው? መናገር የፈለግሽውን ነገር ቀጥታ ተናገሪ። አንቺ ነሽ ያሳገትሽኝ፣ አንቺ ነሽ ያሳፈንሽኝ እያልሽኝ ነው? የማወራውማ ግልጽ ነው። አንቺ እንዳሳገትሽኝ እየነገርኩሽ ነው። ማዘዝ ላንቺ ቀላል ነው አይደል? ሁሉንም ነገር ያቀናበርሽው አንቺ ነሽ። ስለዚህ ለዚህ ነገር በሙሉ ዋጋሽን ሰጥሻለሁ። አሁን ካንቺ ጋር ምንም ነገር ማውራት አልፈልግም። ከዚህ ቤት ግን ለቀሽ እንድትወጪ እፈልጋለሁ። ውጪ? አማርኛ መሰለኝ ማወራው ማለት ሰምኛለሽ? ማንም ሰው እኔን ከዚህ ቤት ንቅንቅ ያደርገኝ ንቅንቅ። ከኔ ከወንድሟ በላይ በጣም ረጅም ዓመት አብራት የኖርኩ አንተ፣ ቆይ እንዴት እንጂ እባብ መሆኗን ልትረዳው አልቻልክም? ፍቅር ውር ያደርጋል። እሙን ያኔ ሳገኛት ስለ እሷ ምንም ነገር ሳላቅ ነበር ያፈቀርኳት። ከዚህም የተነሳ እሷ የምትናገረውን ቃል እንደ እግዚአብሔር ቃል ነበር የምቆጥረው። ወደዚህ ሂድ ወደዛ ሄድ ስትለኝ ያለችኝን ሁሉ እሺ በማለት ነበር የማደርገው። ከዛም ከዕለታት አንድ ቀን አንድ ድራማ ሰራችና እስር ቤት እንድገባ አደረገች። ታውቃለህ፣ እስር ቤት ሆኜ እኮ ማስበው ስለሷ ነበር። ምን ትሆን ይሆን፣ ይቸግራት ይሆን፣ ትጎዳ ይሆን እያልኩኝ እንጂ ከዚህ ታሪክ ጀርባ እሷ ትኖራለች ብዬ በፍጹም አስቤ አላውቅም። ከእስር ቤት ከወጣሁ በኋላ አፈላልጌ አግኝቻት እሷን ስከታተላት አንዳችም ቀን እሷ ላይ ክፉ አስባለሁ፣ ክፉ አደርጋለሁ ብዬ አስቤ አላውቅም። እናም ከልጄ ጀርባ ያሉትን ዱርዮች ማጥፋትና ከእሷ መራቅ ነበር ሳደርግ የነበረው። ከዛን እንደገና ስቀርባት የእባብነት ባህሪዋን ይበልጥ እያወቅኩት ይበልጥ እየተረዳሁት ተመጣሁ እና እኔም ወደ ንዴት ውስጥና እልህ ውስጥ ገባሁ። አንድ እባብ እንዴት ተመሳሳይ አነዳደፍ ሁላችንም ይነድፈናል። የነደፈን በመልኩ በማንነቱ በምንነቱ አንድ ነው፣ ግን ቦታና ጊዜ አለያይቶ ሁላችንም ተመሳሳይ ቦታ ነው የነደፈን። በጣም ነው የሚገርመው። ሰው ይህን ያህል እንዴት አውሬ ሊሆን ይችላል? እንዴትስ ክፋትን ሊመኝ ይችላል ከልዩ አስበልጦ? ሰው እኮ አምላኩን ማምለክ ትቶ ገንዘብና ቁሳቁስ ማምለክ ከጀመረ በጣም ቆየ። ገንዘብና ቁሳቁስ ማምለክ ደግሞ መጨረሻው ይሄ ነው። የምትፈልገውን መውሰድ፣ የምትፈልገውን መንጠቅ። ህይወት ምን አትል፣ ያው መጨረሻዋ ይሆን። በጣም አዝናለሁ።
ሰው የኔ ያለ ራስ ወዳድ ሲሆን እጅግ ያስጠላል። እውነት ነው ልጄ። አሁን ሁሉ ነገር አልፏል። በሰው የተነሳ ብዙ ተበጣብጠናል፣ ብዙ ተነጋግረናል። አሁን ሁሉም ነገር ጠርቶ ሰላም ውስጥ ነው ያለነው። ግን እዚህ ሰላም ውስጥ ሆኜ አንድ ነገር ሳስብ በጣም አዝናለሁ። ማለቴ ጥያቄሽ ትክክል ነው። ምንም አላጠፋሽም። ማለት ከአንቺ ጋር ግን ብዙ አሳልፈናል፣ ብዙ ተሳስቀናል፣ ብዙ ደስ የሚሉ ጊዜዎች አሳልፈናል። በተለይ አድገሽ አባባ ያልሽኝን ቀን መቼም ቢሆን አልረሳውም። ልጅ አሳድጌሻለሁ እና መቼም ቢሆን አባትነቴን ማጣት አልፈልግም። አባዬ አንተ እኮ እኔ ምንም ነገር አሳጥተኸኝ አታውቅም። አንተ ለእኔ ደስታ ልትሰጠኝ ልትንከባከበኝ ያልሞከርክባቸው ጊዜያቶች አልነበሩ። እነዛን ግን መቀበል ያልቻልኩት እኔ ነኝ። አንተ ምንም የበደልከኝ ነገር የለም። እንደውም እኔ የበደልኩና ያስከፋው ነገር በጣም ብዙ ነው። አሁን ስለሚሰማኝ ስሜት እርግጠኛ አይደለሁም። ደስታ ወይ ሀዘን ይሁን ምንም አላውቅም። ግን አንድ ነገር አውቃለሁ አባዬ፣ እኔ አንተን በጣም እወድሃለሁ። ይኸውልሽ ትክክል እኮ ነሽ። ውሳኔሽ አንቺ ነው። ከአባቴ ጋር መኖር ነው የምፈልገው ካልሽ መኖር ትችያለሽ። ግን አንድ ነገር ላስቸግርሽ። ማለት ወስነሽ የሄድሽ ቀን እንዳትሰናበችኝ። ማለቴ በቃ ሁሌ እኔ ጋር እንዳለሽ ማሰብ ነው የምፈልገው። ራሴን የሸወድኩ ልጄ ከኔ ጋር ነች ያለችው እያልኩ ማሰብ ነው የምፈልገው። እና እባክሽ እንዳትሰናበችኝና እባክሽ በቃ እኔ ልጄ ቤት የለችም፣ ልጄ ጥላኝ ሄዳለች ብዬ ማሰብ አልፈልግም። እሺ ምን ልታርጊ መጣሽ? ማለቴ ምን ቀረኝ ብለሽ ነው የመጣሽው? አቤት አቤት፣ ቤቴ እኮ ነው። እንዴት ነው የማልመጣው? ቤቴ እስቲ ትንሽ አታፍሪም? አንቺ ስለ ቤት ምን ታውቂያለሽ? ቤት ማለት እኮ ማንነት ነው። ቤት ማለት እምነት ነው። ይኸውልሽ ያለ ሰው ቤት ባዶ ነው። ቤት ውስጥ ያሉትን ሰዎች ብታከብሪ፣ ቤትሽን ብትወጂ ቤቴ ብለሽ መምጣት ትችይ ነበር። አንተ ምን አግኝተህ ነው እንደዚህ ፍንጥዝጥዝ እያልክ የመጣው? ነው ወይስ እሱ ያለችን ነገር አምናት ነው? አሳገተችኝ ምናምን ብላ ያለችውን ነገር አምነህ ነው? አምኛት አይደለም፣ በጊዜ ሂደት እውነታውን ስላወቅኩ ነው። ማንነትሽን ስላወቅኩ። ከሰው ይልቅ ገንዘብ የምታመልኪ እባብ መሆንሽን ያወቅኩ ቀን የጠላሁሽ። እንዲያውም የተዋወቅንበትን ቀን ዘላለም እንደረገምኩት ነው። ዘላለምን አይደለም፣ ለምን እድሜ ዘላለምን አይሆንም? ይኸውልሽ አሁንም አባትሽ ፊት ልጠይቅሽ፣ ይሄን ሻንጣ ማን ነው እዚህ ጋር ያመጣው እያልኩሽ ነው። እኔ። ምክንያቱም ያለሽ ኮተት ይሄ ብቻ ስለሆነ ይሄንን ሰብስበሽ ውልቅ እንድትይ። ምን አልሽ? ማለት ያለችውን አልሰማሻት? ልድገምልሽ። ያለሽ ኮተት ይሄ ብቻ ስለሆነ ኮተትሽን ይዘሽ ውልቅ በያለች። ያለበለዚያ ምን ልታደርግ ንገረኝ። ተዋርደሽ እየተሳቅብሽ እየተተፋብሽ ትወጫለሽ። በክብር መውጣት ይሻልሻል ወይስ ምርጫው አንቺ ነው? እንግዳውስ የፈለጋችሁት ነው። እኔ እንደሆነ ከዚህ ቤት ነቅነቅ
የምትፈልጊውን ገንዘብ አገኘሽ ይባል፣ ሀብቱም እንዳለ በስምሽ ሆነ ይባል። ከዛ በኋላ ምንድን ነው የምታደርጊው? ከዛ በኋላ ሁለቱንም እናስወግዳቸዋለን። ማንም ሰው እንዳይጠረጥር አድርገን እንገላቸዋለን ማለት ነው። ቆይ እኛ ብንጠረጠርስ? ከዛ በኋላ ብንታሰርስ? ይኸውልሽ የኔ ልጅ እዚህ ምድር ላይ ንጉስ አንድ ነገር ብቻ ነው፣ እሱም ገንዘብ። ገንዘብ ካለሽ ከምንም ነገር ውስጥ ትወጫለሽ። ብቻ ገንዘብ ይኖርሽ። እማዬ ግን እኔ አንዳንዴ ግራ ግብት ነው የምትይኝ። የገንዘብ ፍቅርሽ በቃ ሰማይ ሊነካኝ ነው የደረሰው። አንዳንዴ ማሳስበው ከገንዘብና ከልጅሽ እንኳን ብትባይ ገንዘብ የምትመርጪ ነው የሚመስለኝ። ይኸውልሽ የኔ ልጅ አንድ ጥያቄ ልጠይቅሽ። እኔ በጣም ታመሜ የመጨረሻ ደረጃ ላይ ደርሼ ሆስፒታል ገብቻለሁ። የሆነ ሰው መጣና ኩላሊቷን ሽጭልኝ አለሽ። በእርግጥ እንደማልተርፍ የታወቀ ነው። በዛ ሰዓት ምን ታደርጊያለሽ? እንዴ እማዬ፣ እኔ በፍጹም የአንቺ ኩላሊት እንዲነካ አላደርግም። የኔን ኩላሊት ሰጥሻለሁ፣ አንቺ ትድኛለሽ። እንዴ እናቴ እኮ ነሽ። አይሽ አይደለ? ቀሽም ነሽ የምልሽ እዚህ ጋር ነው። ምን ማለት ነው? በቃ ያ ሰውዬ ኩላሊት ኖሮም አልኖሮም ይሞታል አይደለ? መሞቱ ከታወቀ በቃ ይሞታ። አንቺ ገንዘብ የሚያስፈልግሽ ከሆነ ማንኛውንም እርምጃ መውሰድ አለብሽ። ምክንያቱም ገንዘብ ያስፈልግሽ። ይሄ ፍቅር ምናምን የምትይው ነገር ያለ ገንዘብ ባዶ ነው፣ ምንም ነው። ገንዘብ ካለሽ ግን የፈለግሽውን ነገር ማድረግ ትችላለሽ። የፈለግሽውን ነገር መሸጥ፣ የፈለግሽውን ነገር መግዛት፣ የፈለግሽውን ነገር ማድረግ ትችላለሽ። ገንዘብ ከሌለሽ ግን ባዶ ነሽ፣ ባዶ። እውነቷን እሷ ገንዘብ ማምለክ ከጀመረች ቆይታለች። ይህንን ጥያቄ ወደ እኔ ማዞረው እኔን ለገንዘብ ብላ ትሸጠኛለች ማለት ነው። ስለዚህ ገንዘብ ከምንም የሚበልጥባት ከሆነ እናቴ የምር መቅጣት አለባት። የእውነት ስታስለቅሻቸው ከነበሩ ሰዎች መካከል አንቺም እያለቀሽ የነሱን ቁስል ማየት አለብሽ። ከዛ በኋላ ከዚህ ማንነትሽ ከዳንሽ ድጋሚ እናቴ ብዬ እጠራሻለሁ። ካለበለዚያ ግን እረሳሻለሁ። እንኳን ደህና መጣ፣ እንኳን ደህና መጣ። ቁጭ በል፣ ቁጭ በል፣ ቁጭ በል፣ ቁጭ በል። አንተ እባብ ሰራህልኝ አይደል? እኔ አልሰራሁልሽ። የራስሽ ክፋትና ኃጢአት ነው እዚህ ላይ የጣለሽ። ኃጢአትሽና ክፋትሽን ደግሞ ማወራረድ አለብሽ። ቅድም እኮ ረፊ ብዬ ለምኜሽ ነበር። እምቢ ብለሽ ነው እዚህ ውስጥ የገባሽው። እመነኝ፣ ሁላችሁንም እሰራላችኋለሁ። ሁላችሁንም እኔ ላይ ቀመር እንደቀመራችሁብኝ እናንተንም አስለቅሳችኋለሁ። እመነኝ። መጀመሪያ አንቺ አለማልቀስሽን በምን አወቅሽ? ትሰሚኛለሽ? ከዚህ በኋላ በደንብ አድርጌ አስለቅስሻለሁ። በደንብ የምርሽ እንድታለቅሽ ነው ማድረግሽ። መወለድሽ እስከሚያስጠላሽ ድረስ ጎዳና ላይ አውጥተን ነው የምንጥልሽ። እኔ ደግሞ የድሮ እድል እንዳልመስልሽ ዝም ያለችውን እድል ነካክተሽ አውሬ አድርገሻታል። አሁን ደግሞ አውሬነቴን በደንብ አድርጌ ነው ማሳይሽ። በደንብ ጠብቂ። ስለዚህ አሁን የምትፈልጉት ከዚህ ቤት እንደወጣላችሁ ነው አይደል? ልጄን ስጡኝና እወጣላችኋለሁ። ልጄን? የትኛዋን ልጅሽን? ቆይ አንቺ እዚህ ቤት ልጅ አለሽ እንዴ? ቆይ የትኛውን ልጅሽን? ቤቲ። ቤቲ አንቺ ልጅ ናት እንዴ? ለካ ሁላችሁም አውቃችኋል። ችግር የለም፣ ቤትን ወስዳታለሁ። አንተ ደግሞ እንደዚህ የምትመካባት ልጅህን ምን እንደማደርግ አሳያለሁ። ጠብቀኝ። ከአንቺ ጋር ያደገችው አንቺን መስላ የኖረችው ምንም ነገር አታውቅም የምትያት የዋዋ እድል ናት ይህን ሁሉ ነገር የሰራችው። ዛሬ ልታገኘኝ የመጣኸው የኔን ጉዳይ ልትፈጽም ሳትሆን ቀመር እንድቀመር ነበር አይደል? አዎ።
መጣሽልኝ የኔ ልጅ። አይሽ አይደለም ምን እንዳደረጉ። ነይ በይ ሻንጣችን ይዘን እንሂድ። አንድ ቀን እንኳን ስህተትሽን አውቀሽ ይቅርታ አድርጉልኝ፣ ለበደልኳችሁ ሁሉ ይቅር በሉኝ፣ አጥፍቻለሁ ማለታችን የኔ ልጅ አንቺንም ቀይሩሽ እንጂ እማዬ። ስላንቺ ማውራትም ስላንቺ መስማትም ደከመ። ጥላቻን እንጂ ፍቅርን መዝራት የማልችለው እናቴ መቀበል በጣም ከበደ። እስካሁንም ቁጭ ብዬ የነበረው አንቺ ከዚህ ቤት ስትወጪ እንደ ልጅ ቁጭ ብሎ የማየት አቅም ስለሌለኝ ምን እንደምል አላውቅም። እናቴ ሞታለች ወይ እናቴ የለኝም አላውቅም። ብቻ ግራ ገብቶኛል። የኔ ልጅ አንቺንም ቀየሩሽ አይደል? አንቺንም እንደዚህ እንድታሰብ ያደረጉሽ አይደለ? በቃ እባክሽ ከዚህ ቤት ትወጪ። አዎ እማዬ፣ ለዚህ ቤት ሰላም ሲባል አንቺ ከዚህ ቤት መውጣት አለብሽ። አባዬ የሚልሽን ስሚ። እኔ እንደዚህ እንዲሆን አልፈለኩም ነበር፣ ግን እኔ የእምነት ሰው ነኝ። እናትየው ልጅ ነች ካለች በቃ ነች። ዲኤንኤ ምርመራ ምናምን የሚባል ነገር ብዙም አያሳስበኝም። ይሄ የሁለታችሁ ውሳኔ ነው። ግን አንድ ነገር ጠይቀ፣ እናንተ ስትወስኑ እኔን ወደ ውስጥ አድርጉኝ። ምን መሰለ፣ ልጄ ቤቲ ማለት ተምራ ተመርቃ አግብታ ከዚህ ቤት እንድትወጣ ከዚህ ቤት ስትወጣ ማየት ነበር የምፈልገው። ግን ሁለታችሁ ወስናችሁ ይዛት የምትሄድ ከሆነ እባክህ ይሄን እንዳለ አድርገኝ እባክህ። ተረድቻለሁ፣ ሀሳብህም ገብቶኛል። እኔም ይሄ እንዲሆን አልፈልግም። ከሐኪም ቤት ወደ ሐኪም ቤት በመዞር ወይም ደግሞ በሌላ መንገድ ልጄን መቀበል አልፈልግም። ቤቲ ትልቅ ልጅ ነች። ራሷ መወሰን፣ ራሷ መናገር ትችላለች። በመሆኑም ሀሳቡን ወይም ውሳኔውን ለእሷ ብንተውላት አይሻልም? ዋው እውነትህን ነው። ቤቲም ራሱ ትልቅ ሰው ነች እኮ፣ ትልቅ ሆናለች። አዎ እውነትህን ነው። መቼም ስለኔ እያወራችሁ ነው። አዎ ስለ አንቺ እያወራን ነው። አባዬ ቅድም ያወራንበትን ነገር በደንብ አስቤበታለሁ። እኔ አባትነት ፍቅር አጥቼ አልነበረም አባቴን አፋልጉኝ ስለ ነበረው ውስጥ ያለው የማንነት ጥያቄና ደሜ ማን ነው የሚለው ጥያቄ ስለነበረኝ ብቻ ነው እንጂ አንተ ለኔ ከአባትም በላይ ነህ። አንተ ንጹህ ፍቅር እየሰጠኸኝ እኔ ስጠላ እንኳን ምላሽ ፍቅር ብቻ ነበር ስለኔ። ስለዚህ አንተ ለኔ በጣም ውዱ አባቴ ነህ። አቶ አብርሃም አንተ ደግሞ በደሜ ውስጥ ያለ ወላጅ አባቴ ነህ። ስለዚህ ሁለት አባት አለኝ ማለት ነው። እድለኛ ነኝ። ግን የት ነው የምትኖሪው ካላችሁኝ
ከማውቃቸውና ከመወዳቸው ቤተሰቦቼ ጋር ነው መኖር የምፈልገው። ስለዚህ ከዚህ ቤት መውጣት አልፈልግም። አዎ ይገባኛል። እኔም በጉልበትም ሆነ በህግ አንቺን እኔ ማድረግ አልፈልግም። እኔም የደም ጥያቄ ስላለብኝ ልጅ አለክ የሚለው ጥያቄ ስላለብኝ እሱን ለመመለስ ያህል ነው እንጂ አንቺን ከዚህ ከሚያምር ቤተሰብ አውጥቼ ወይም ደግሞ ነጥቄ የራሴ ማድረግ አልፈልግም። ይልቅ አቶ ተስፋዬ ፈቃደኛ የሚሆኑ ከሆነ አንዳንዴ እየመጣሁ ልጄን በጎበኝ ደስ ይለኛል። እንዴ ኧረ መብትህ ነው፣ ትንሿ መብትህ። አንቺ እዚህ ቁጭ ብለሻል እንዴ? ዛሬ እኮ የበዓል ቀናችን ነው። ጥሪያቸው እንጂ አቤልንም እድን ሁሉንም ጥሪያቸው። በዛሬው ቀን እንደዚህ ዝም ቅዝቅዝ ይባላል። ቡና አፍሉ፣ ጥሪያቸው፣ እንሳቅ፣ እንጫወት፣ እንሳሳቅ። ጥሪያቸው። አንተ ዘና ፈታ በል። ይገርምሃል። ምን መሰለህ ሁልጊዜ አስብ ነበር አንተን ያየው ሰዓት ላይ ምን አስባለሁ መሰለህ? በቃ ያው ሁሉ ፈተና አለፈ። እንደዛ እንዳላለቀስን አሁን ደግሞ እየሳቅን ነው። ግን አንቺ እኮ ደጋግመሽ ነግረሽኝ ነበር። ለማክሰኞ የማያልፍ ሰኞ የለም ብለሽኝ ነበር። ደግሞ ያው ችግሮች ያጋጥሙናል፣ መውደቅ መነሳትም ይኖራል። አሁን ግን አለፍነው። ደስ አይልም? በጣም ነው ደስ የሚለው። ደግሞ መውደቅ መነሳት አንዱ የህይወት ፈተና ነው። ያን ደግሞ ሁሉም ሰው ያልፈዋል። በጣም ምን እያወራችሁ ነው ደግሞ ዛሬ? ስለ መውደቅና ስለ መነሳት፣ ከዛ ደግሞ ስለ ማለፍ። ባጭሩ ስለኛ ህይወት ነው የምናወራው። ምን ህይወት የሚመጣ ነገር ነው። እኛ ደግሞ ገና ታዳጊዎች ነን። እንወድቃለን፣ እንነሳለን፣ ከዛ ደግሞ ችግሮቻችን እናልፋለን ማለት ነው። ይልቅ አባዬ እየጠራን ነበር። ሳሎን ቡና አፍልታችሁ ቤቱን ሞቅ ሞቅ አድርጉት እያለ ነው። ስለዚህ እኔና ያ ምግብ ብንሰራስ፣ እድል ደግሞ ቡና አፍሊ አይሻል? እኔ ደስ ይለኛል። እኔ በጣም ደስ ይለኛል። ቡናዬን ስለምትወዱት ነው አይደል? ደህና ቡና እንደሚያፈላሳ። ለማንኛውም የሚጠባኝ ይጠብቀሽ። ነገሮች ሊያዳክሙ ይችላሉ፣ ሊሰለቹ ይችላሉ፣ እስክትወድቅ ሊያንገዳግዱ ይችላል። ብትወድቅም አትፍራ፣ ልትነሳ ትችላለህ። ይህ የዓለም እውነት ነው። ራስ ወዳድነት፣ ከመጠን በላይ መስገብገብ ግን የሚያመጣው ይህን ነው። ትናንትና እዚህ ቤት ሳቅ ጠፍቶ ነበር። ደስታ በልብ የምናወራው አተን ሁላችን ተራርቀን ነበር። አሁን ግን አንድ ነገር ከመላችን ስናወጣ ሁሉም ሳቅ ተመለሰ። ቤት ማለት ትንሽ ሀገር ናት። ቤተሰብን የመሰረተው ደግሞ የተከበረው ነው። እኛ ለትውልዶች ለልጆቻችን እናስተላልፈው መልእክት ነው ሁሌም የሚሄደው። ደግሞ ከሰጠችን ይልቅ የነጠቀችን ነገር በለጠ። ራስ ወዳድነቷ ከፍ አለ። ስግብግብነት ገንዘብን ስላመለከች ሰውነት ረሳች። ሁሌም ለሁለት ነገር አትገዙ ይላል ቃሉ። አምላኳን ረስታ ገንዘብን አመለከች። እግዚአብሔር በአምሳሉ የፈጠረውን ሰው በአደባባይ ላይ ለመሸጥ ፈለገች። ለዚህ ስራ ደግሞ በሰፈረችው ቁና ተሰፈረች። ራሷን አጣች። ቤተሰቤ ሲስቅ ደስ አለኝ። በአሁኑ ሰዓት እሷን የሚያስታውሳት ማንም የለም። ለየትኛውም ቤተሰብ የሚያስፈልገው ይህ ሳቅ ደስታ ነው። ሰው መሆን ይበልጣል። ገንዘብ ሰው የፈጠረው ነው። ይህን ቃል ለልጆቼ ሁሌም ነው የምነግራቸው። ሁሌም የምነግራቸው ቃል ይሆናል። የእድል ድራማ ቤተሰቦች ከደራሲው ከዳይሬክተሩና ከአክተሮቹ ጋር የዛሬው ቀን ላይ ስለደረስን በጣም ደስ ብሎኛል። አንዴና ጨብጡ። በነገራችን ላይ ያው እኔ ብዙ ጊዜ ነው በዚህ ህይወት ያሳለፍኩትና ስፔሻሊ በጣም ከአዳዲስ አክተሮች በጣም ጎበዝ አክተሮች የኛን ዱላ ተቀብለው የሚያሳድጉ አክተሮች ስላገኘሁኝ በጣም ደስ ብሎኛል። የዛሬው ቀን ላይ ደርሰናል። ይኸው ደስ እንዳለን እንደጀመርን ደስ እንዳለን እንጨርሰው ነው። እስቲ ደግሞ እነሱስ ምን ይላሉ?
ቆንጆ ጊዜ ነበር ያሳለፍነው። ደስ ብሎኛል። ሌላ ምንድን ነው የሚባለው? ብቻ በቃ አሪፍ ጊዜ ነበረ። ተመችቶኝ ነው የሰራሁት። እንደ ቤተሰብ ተሳስበን ምናምን የሰራ ነው፣ እንደ ስራም አይደለም። ስለዚህ ደግመን ደግሞ በሌሎች ስራዎች እንደምንገናኝ ተስፋ አድርጋለሁ። እናንተም ተመልካቾቻችን ያሳየናችሁ እንደወደዳችሁ ተስፋ እናደርጋለን። በሌላ ቆንጆ ስራ ደግሞ እንገናኛለን። ሁላችሁንም ወዳችኋለሁ። በጣም ደስ ብሎኛል። ቆንጆ ስራ ነበር። አሪፍ ጊዜ አሳልፈናል። የንዬ አንድ ቀን ምንም ነገር ሳይለን ምናምን ነው ማለት በቃ ስራና መስራት፣ ይሄ መስራት ምናምን ብቻ ሳይሆን እንደ ፋሚሊ ነበረ ሲንከባከበን። ሁሉም እዚህ ያሉት በሙሉ በጣም በቃ በፍቅር ነበረ አብረውን ያሳለፉት። ባያልቅ ደስ ይለኝ ነበረ፣ ግን ያው ግዴታ ነው ማለቁ ኦልሬዲ እና ለዛ ነው። ስለዚህ በጣም ደስ ብሎኛል። በቀጣይ ስራ በቆንጆ ስራዎች ደግሞ እንገናኛለን። በጣም እንወዳችኋለን ሁላችሁንም። የምር በጣም ደስ የሚል ጊዜ ነበር ያሳለፍ ነው። በጣም ደስ ይል ነበረ። እንዳለችው ነው ባያልቅ ደስ ይለን ነበረ። እንደ ቤተሰብ ነበር ስንሰራ የነበረው አይደል እንዴ? ስለዚህ በጣም ደስ ብሎናል። ያው በሌላ ስራ ደግሞ ድጋሜ እንገናኛለን። ጆይዞ ትገባለሽ፣ እኔ እቀርጻለሁ። አይኔን አትይኝ። ለማንኛውም እናመሰግናለን። ማለት እንደ ስራ ሳይሆን ያው እንደ ፋሚሊ ነበር። የኔ በጣም አሪፍ ነው። ያው በአሪፍ ስራ እንደምናገኝ እርግጠኛ ነኝ። ያው ክሩም እንደሚገናኝ እርግጠኛ ነኝ። አመሰግናለሁ። ያው በጣም ጥሩ ጊዜ ነበር። በጣም ወዳችኋለሁ። ውይ ቤሪ ይወድሻለሁ። ቤሪ ነው ያልኩት። አይ እውነት በጣም አሪፍ ጊዜ ነበረ እና ሁላችሁንም ወዳችኋለሁ። ይሄ እንደ ክሩ ምናምን አይደለም፣ እንደ ቤተሰብ ነን። ባያልቅ ደስ ይለኝ ነበር የምር በቃ ደስ ይላል። እና በሌላ ስራ እንግዲህ እስከምንገናኝ ወዳችኋለሁ። ሰላም ያገናኘን። ያው አቤል እንግዳ ነበርና እንደ እንግዳነቴ በእንግድነት ስለተቀበላችሁኝ በጣም ነው የማመሰግነው። ጥሩ ቤተሰብ ነበር። አጭር ጊዜ ነው ከእናንተ ጋር ያሳለፍኩትና ግን ያው ሰፊ ጊዜ እንዳሳለፈ ሰው ልቤ ውስጥ ቦታ አላችሁ። በተለይ የእውነት ያው እንትን አርት የሚባለው ነገር እንትን የሚያስብለው ለየት የሚያደርገው ከሌላው ፕሮፌሽን አንድም ቀን ይሁን 100ም ቀን ይሁን አመታትም ቢሆን የሰው ልጅ ባለችው ጊዜ ውስጥ አይለያይም። ቢሆን ምንድነው በጥቅሻ መግባባት እንደሚባለውም ተዋህዶ የሆነ አንድነት ስሜት ሰምቶት የሆነ አንድ አይነት ሳቅ፣ አንድ አይነት ፈገግታ፣ አንድ አይነት በቃ ሃርመኒ የሆነ ነገር ሲኖረው ደስ ይላልና የሚጎረብጥ ነገር አላየውም። እኔ ጥሩ የሆነ አንድ የሆነ ነገር ነው ያየሁትና ሁላችሁም ክብር አለኝ። በጣም ነው የምትመቹኝ። ያው ብዙዎቻችሁ ብላችሁታል፣ ቤተሰብ የሚለው ቃል ተደጋግሞ ተነስቷል። አዎ ልክ ነው። እንደ ቤተሰብ እንደ ቅርብ ሰው ነበረ ስራውን ስንሰራ የነበረው። ከዛም አልፈን በግል ህይወታችን እንኳን ማህበራዊ ነገሮችን አብረን ስናደርግ ነበርና ይሄ አንዱ የቤተሰብነት ምልክት ነው። ለዚህ ደግሞ እግዚአብሔር ስለረዳን እግዚአብሔር እናመሰግናለን። ሁላችሁንም እንግዲህ ያው በፍቅር ደረጃ ከተባለ ሁላችሁንም እዚህ ያላችሁትም ወዳችኋለሁ። በዚህ ክሩ ላይ በህይወት የሚቀጥሉ ሰዎች ማለት ረጅም ጊዜ ሰዎችን አግኝቻለሁ። ምናልባት አንዳንዴ ስራውን ሰርተን ብትን ምናምን የምንልበት ሁኔታ ይኖራል አይደለ? ግን እዚህኛው ላይ ግን ደሱ አይደለም። ብዙ ሰዎችን አግኝቻለሁ እና ከዚህ ውስጥ ደግሞ ሁላችሁም ናችሁ። እምቤርዬ በጣም ወድሻለሁ። ደንባሪትዬ በጣም ወድሻለሁ። ከሁሉ በላይ ያው እዚህ ስራ ላይ ስንሰራ ቻሌንጅ ነበረ። ያው አልጋ በአልጋ አልነበረም። ያንን ቻሌንጅ ሁላችሁም አልፈን የሰራ ነውና ለዚህ ሁላችሁንም ምስጋና ይገባችኋል። ምግብ አመራረጡ በጣም ለጤናችን እንዲሆን ምናምን ቆንጆ ነበረ። አይ እኔ ከሱ ጀምሮ ነው ሲሪየስ ከሱ ጀምሮ ነው እኔ እንትን ብለውና ከሁሉ በላይ ሲሪየስ ከሁሉ በላይ
የረድኤት ነገር በጣም እየገረመን እየተሳሳቀን የሰራ ነው እና እንግዳ በጣም ትጉ ልጅ ነው። እግዚአብሔር ይስጥህ እና ቻሌንጆች ቢኖሩም ታልፈው ተሰርተዋል። ለዚህ ደግሞ ሁላችሁንም እናመሰግናለን። ጆ በጣም የሚገርም ካሜራማን ነበረን። ባህሪው ሁሉ ነገሩ የሚመሰገን ጥሩ ነበረ። ኪንጎ ወንድምነት፣ ተጫዋችነት በጣም አሪፍ ነበረ። ሳቁ እንኳን ያው ብዙ ነገር ቢኖርበትም ግን ከሁሉ በላይ በዚህ እንትን ላይ ሌላ የገረመኝ ነገር ከብዙ ሀገር ልምድ ተካፍለናል። ከኮሪያ ምናምንና እና ብቻ ባጭሩ እግዚአብሔር ይመስገን። ዲሽ ዳንዳን በጣም ማለት የትወና ብቃት ለሁላችን ምሳሌ የሚሆን ነው። ከብዙ ጊዜ በፊት ብናቀም አሁን ደግሞ በአካል ከአንተ ጋር መስራታችን እድለኝነት ነው። ከዚህ በላይ ሆነ ማየት እንፈልጋለን። ሲሪየስ ነው ማውራው እና በርታለ። ሁላችሁንም እግዚአብሔር ይባርካችሁ ለማለት ፈልጋለሁ። በጣም አሪፍ ጊዜ ነበር ያሳለፍነው በስሬስ ማለት ነው። ይህንን ክሩ ሳዋቅር እንደ አክተር ወይም ደግሞ እንደ ፕሮዳክሽን ላይ እንደሚሰሩ ሰዎች ሳይሆን ወንድምና እህት ፍለጋ ነበር የወጣሁት። ይህ ስራ ሲጀመር ገና ብዙ ቻሌንጅ ነበሩት። የሆኑ ሰዎች ቻሌንጁን ያውቃሉ፣ የማናውቀውም አለን ምናምን። ግን ቻሌንጆቹን ገና ቀረጻ ከመጀመራችን በፊት ነበረ ቻሌንጅ የጀመርነው። ከዛ ያንን አልፈን ወደ ስራ ገብተን ብዙ ነገር ሲወራ አልፈናል። በጣም ደስ የሚል ጊዜ ያሳልፈናል። እንደ ጓደኛም፣ እንደ አሰሪና ሰራተኛም፣ እንደ እህትና እንደ ወንድምም የሚያምር ፋሚሊ ቤተሰብ መስርተንበታል። የሚያምር ቤተሰብ አንዳንዴ በጣም እዚህ ውስጥ ለይቴ እንትና ብዬ እንትን ማለት አልፈለግም። ሁሉም ለእኔ ትንሽ ነገር ሳይሆን ትላልቅ ነገር አርግታችሁልኛል። ኤፊን እንደ ልጅ 12 ሰዓት ላይ የቀሰቀስኩት ወይም ደግሞ እየሄደ ሰው ያመጣልኝ ነበር። በጣም ነው የማመሰግነው ኤፊ። እግዚአብሔር እኔ አንድ ቀንም አመስግኘው አላውቅም። ብዙም ጊዜ እንደ ታላቅ ወንድምም እንደ ጓደኛም ብዙ ነገር እንትን እንላለን እና ብዙ ቻሌንጅ ላይ ሲሆን አጠገብ የሚሆነው ኤፊ ነው። እንዲህ ይፈጠራል እንዲህ ነው እያለ እንደ ጓደኛም እንደ እንትን የሚያወራኛል እና ኤፊ አከብራለሁ፣ እወዳለሁ። የምር ቀሪ ዘመን የተባረከ ይሁን እና አሪፍ ጊዜዎችና አሪፍ ነገሮች እንሰራለን። እንደ የጀማመርናቸውን ፕሮጀክቶች አሉ፣ ትላልቅ ፕሮጀክቶች። እነሱም አልቆ ደግሞ በትላልቅ የምንመሰካከንበት ይሆናል። ሌሎቻችሁ በጣም ነው የምወዳችሁ። ኤላ ያው እኔ ስላንተ ማውራት ስለማልፈልግ ነው። 7 ዓመት ሙሉ አውርቼ ታርሶብኛል። እሙ እርጅ የኔ ማር ቤሪ የምርት ላይ ያለ ቤሪ በጣም ከምወድሽ የኮሪያ ቋንቋ እዛ ሆና ታስተምረኝ ነበር እና በነበረበት ሰዓት ላይ እየደወለትልኝ እስክሪብቱ ላይ ለምንድን ነው የማይገባው እያለች ቀን በቀን ነበርና አሁን የአንዳንድ ሰላምታ ጨምሬያለሁ። ኪንኮ ሰላም ልበል ላስከኝ ደንቧሪት በጣም ጀግና ነሽ፣ ትችያለሽ፣ በጣም ጎበዝ ነሽ። እግዚአብሔርን መሌ ምንም አልልም። አርት ያስተማረኝ አባቴ ነው እና ጎበዝ ዳይሬክተር እና ደራሲ ነው። በዛ ላይ ደግሞ ወደ ትወና መጥቶ ደግሞ አሁን በጣም ገራሚ ነው እና በቃ ስናወራ እንደዚህ ያነ ካራክተር አለ ግን እንደዚህ ድረስ የሚሄድ ነው ስለው ችግር አለው ታዲያ ምናምን ብሎ ነው የመጣው። ከአንዳንድ ማለት ነው። በጣም አከብራለሁ፣ በጣም ወዳለሁ። ስለ እንግዳ ብዙ አላወራም እኔ አገባም እንዴ እና እንግዳ በጣም ገራሚ ሰው ነው የምር። ዛሬ አይደለም እንግዳን ከሆነ ወቅት በኋላ ስራ ባልነበር ወይ ደግሞ ስራ ሳንጀምር ነው እንግዳን እና ታዛዝነቱ የሆነ ሳለ የለም በቃ 10 እዚህ ፎቅ ላይ መመላለስ በጣም ከባድ ነው እና እንግዳ የምር የክሩ ኖርማን እዚህ ስራትን ስንሰራ የቢሙ ነገር ያው አይወራም። ጠንካራ መሆን አለበትና ጠንካራ ነክ በርታ፣ ከዚህ በላይ ይጠብቃለሁ። እንደዚህ ልዙረው ኪንጎ እኔ ኪንጎን
እኔ ስለ ኪንኮ ጀግና ነህ፣ ትችላለህ። ስራ ላይ ስራ በጣም ጀግና ነህ። እግዚአብሔርን በጣም አሪፍ ነገሮችን አሳልፈናል። ብዙ ነገሮችን ብዙ ስራዎች ሰርተናል። ይሄ ሜቢ የመጀመራትንም እንትንም ስላልሆነ ወዳለሁ፣ አከብራለሁ። ሁሌም በስራዬ ላይ አለክ። ጆዬ በጣም ስራዬን አቃሎልኛል። ጆ ኤዲተሩም ሲኒማቶግራፉም ራሱ ነው እና እስክሪፕቶች ላይ ቁጭ ብለን እናወራለን። እስክሪፕት ላይ አውርተን እኔ እንደዚህ ነው ይሄኛው እንደዚህ ቢሆን ከዛ እዚህ ወንሴት ስንመጣ እኩል እያወራን ነው። እንደ አሲስታንት ዳይሬክተርም እንደ ሲኒማቶግራፊም እንደ እንትን ነውና ጆዬ በጣም ወዳለሁ። እግዚአብሔርን በጣም ተግናኝ እና የምር ይሄንን ዩቲዩብ ላይ የምታዩ ሰዎች ጆን ብትይዙት አትከስሩ። እኔ የምር ነግራችኋለሁ። በቃ ከባህሪ አለክ፣ ከብቃት አለክ። በቃ በጣም ጀግና ነህና እንትን አባ ኮሚሽን ይላል እና በጣም ትችላለህ። በጣም ጎበዝ ነህ እና ትዝዬ ጀግና ነሽ፣ ጎበዝ ነሽ። ከዚህ በፊት አንድ ድራማ ነበረ አብረን የሰራ ነው ኪንግ፣ እዛ ላይም ነበረች። እዛ ላይ ለቷም በሚያስገርም አክቲንግ ነበር የመጣችልን። ከጠበቅናት በላይ አስደንግጣን ነበረ። ያው ነበረ። ከዛ ወደዚህኛው ይዘናት መጣን። ያ ነው። ረዱን በዛው ድራማ ላይ ነው የተገናኘ ነው። እሷ ባለችበት ድራማ ላይ ነው ረዱን የሚያገኘናት። የዛ ሰዓት ላይ የኮንቲኒቲ ጓደኛ ነበረት እና አሁን ሙሉ ኮንቲኒቲውን ሰፍና ስራዎች እድሎች እየመጡልሽ ነው። በጣም አውርተናል። የተሻለ ቦታ ላይ እፈልጋለሁ እንድታስተካክይ ቢሪ ልመክርሽ ትችላለች። ብቻ ኮርኝ እዛ ልምድ ስላላት በሱ ትመክራሻለች። እንዲህ ልምጣና ልጨርስ ስመጥራት ስለጀመርኩኝ ብዬ ነው። ኢላጯ ጀግና ነህ። በቃ አሁንም ደግሜ እነግርሃለሁ እኮ ኢላጯ ላይ ልጨርስ ነው። ኢላጯ ጀግና ነህ። እኔ እንደ ታናሽ ወንድሜ ያዘዋለሁ፣ እንደ አባት አከብረዋለሁ። ወይ ላይመጣ ይችላል አይደል ሀሳቡ። እንደ ታናሽ ወንድሜ የምፈልገውን ነገር የላ እንደዚህ ያርግልኝ ስለው ያደርግልኛል። ከስራችን ውጪ ግን የምር እኔ አባቴ ነው። የምር ማለት እና በጣም ወዳችኋለሁ። እድል ድራማ እንዲቀጥል ስቶሪው መቀጠል ይችላል። እንዲቀጥል ከፈለጋችሁ ሲዝን 3 እንዲቀጥል እድልን ድራማ የምትፈልጉ ከሆነ አሁን የምንለቀው 20 እና 19 ከዚህ ቪዲዮ በኋላ እኛ ጨርሰናል ብለን ከለቀቅም በኋላ ቪዲዮን ደግሞ አይተው ከ25,000 ቪው በላይ ሁለቱ ከመጣ እኔ እድል ድራማን እደግ ይሄ ክሩ ይቀጥላል። 25,000 ይሄ ክሩ እንዲበተን የማትፈልጉ እኛም መቀጠል ነው የምንፈልገው፣ መስራት ነው የምንፈልገው። ስለዚህ አሁን የምንለቅላችሁን 19 እና 20 ኤፒሶድ ቢያንስ እያንዳንዳችሁን 50,000 ቪው አስገቡልን። ካስገባችሁልን እኛም እንቀጥላለን። ይሄ ክሩ አይበተንም። እኔም ወጥቼ አልቀርም፣ ወደ ቤቴ ልመለስ እና ይሄ ቪዲዮ 50,000 እንዲገባ እና ሰብስክራይብ ማድረጋችሁንም እንዳትረሱ። They tell me that I'm never gonna make it. They want me to do something that could make sense. They hate when I keep dreaming I'll be famous, but